የምር ይሄን ቪዲዮ እስከመጨረሻው ካያችሁ በኋላ ጀማሪ ዩቲዩበሮች ጠንክራችሁ ማሰሩ ከሆነ ዩቲዩብ ቻናል ከፍታችሁ ለመስራት እያሰባችሁ ያላችሁ አሁን ማትጀምሩ ከሆነ መቼም ቢሆን ልትጀምሩ አትችሉም፣ ውጤታማ ልትሆኑ አትችሉም። የብዙዎቻችሁ ጥያቄ እኔ ደህና የሆነ ባክግራውንድ የለኝም፣ ስልክ የለኝም፣ ኮንተንት ምን ላይ ልሰራ እችላለሁ፣ ታለንት የለኝም፣ ውጤታማ ባልሆንስ ከሰው ፊት እንዴት ብዬ ልናገር እችላለሁ፣ ኤዲቲንግ አልችልም፣ ያለሁት ክፍለ ሀገር ነው፣ ሳፖርት የሚያደርገኝ የለም ብላ 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 ያ ነገር ያለበገራቸው እንደ ዛሬው ሁሉ ነገር ቀላል ባልሆነበት ሰዓት ጀምረው ዛሬ ላይ ትልቅ ደረጃ የደረሱ በጣም ብዙ ሚሊዮነር ሰዎች ነው ማሳያችሁ። ዩቲዩብ ቻናል ሲጀምሩ ኤዲቲንግ ላይ ዜሮ ነበሩ። ሁሉም የጀመሩት በስልክ ነው። ማይክም አልነበራቸውም። የነበራቸው ባክግራውንድ ወይም ደግሞ የሚሰሩበት ኦፊስም አልነበረም። ሀሳባቸውም ዝብርቅርቅ ያለ ነበር። ነገር ግን ዛሬ እነዛ ከዛሬ 7 ዓመት 6 ዓመት 5 ዓመት እና 4 ዓመት በፊት የጀመሩ ሰዎች በጣም ትልልቅ ኤጀንሲዎችን ከፍተዋል። መኖሪያ ቤት፣ መኪና አላቸው። ከሀገር ወጥተው ትራቭል የሚያደርጉ አሉ። ኦንላይን ኮርሶችን የሚሸጡ አሁንም እየሰሩ ሚሊዮነር የሆኑ ሰዎች አሉ። የዛሬ ፊታቸውንና የትናንት ፊታቸውን፣ የሰውነት አቋማቸውን፣ አለባበሳቸውን፣ እየተጠቀሙት ያለውን ማቴሪያል፣ ኤዲቲንግ ስታይላቸውን ብታዩ ኮምፕሊትሊ አይገናኝም። አንድ ሰው ካልበላ ካልጠጣ ፊቱ ይጠወልጋል፣ አመድ ነው የሚመስለው። ልክ እንደኔ የነሱን ፊት ብታዩት እዚህ ኢትዮጵያ ውስጥ ራሱ የሚኖሩ አይመስሉም። አለባበሳቸው፣ አወራራቸው፣ የሚይዙት ማቴሪያል ኤቭሪቲንግ ኮምፕሊትሊ ከትናንቱ ዛሬ ምንም አይገናኝ። ትናንት ሲጀምሩ ያየናቸው ሰዎች ላይፋቸው ኤክስፖኔንሻሊ ሲቀየር እንጂ ሲወድቁ ያየነው ሰው የለም። ዩቲዩብ ቻናል ከፍቶ የከሰረ ማንም የለም። በነገራችን ላይ አሁን የሆነ ንግድ ብትጀምሩ አልሸጥላችሁ ብሎ ኦር ሳምቲንግ ባይ ኤኒ ሚንስ ሰዎች ከስረው ከሰው ተራ ወጥተው ኦር እንዳልሆነ ሆነው ልታያቸው ትችላላችሁ። እዚህ ዩቲዩብ ላይ መጥተው ግን ቻናል ከፍተው የሚሰሩ ሰዎች ከትናንቱ ዛሬ ከዛሬ ነገ እየተቀየሩ ነው የምታያቸው እንጂ ወደኋላ የሚቀሩበት ምንም አይነት ነገር እኔ ያየሁት የለኝም እስካሁን። ምናልባት አሁንም እጃቸውን ካላችሁበት ድነት ጉትት አድርጎ የሚወስዳችሁ እንደሆነ ብዬ በማሰብ ሳምፕል ቪዲዮዎችን አምጥቼላችኋል። እዚህ ቪዲዮ ላይ ስለ ዩቲዩብ ከአስከፐ ስለ ኤዲቲንግ፣ ስለ አልጎሪዝሙ፣ ስለ ኮፒራይት፣ ስለ ሞኔታይዜሽን፣ ስለ ኮንተንት ሪከርድ ስለምታደርጉት ነገር ኤቭሪቲንግ ከአስከፐ አንድ ሰው ዩቲዩብ ሲጀምር ማድረግ ያለበትን ነገር በሙሉ በአንድ ሰዓት ከ30 ለማሳየት ሞክሬያለሁ። ኢቭን የትኛውን ኒች ብትመርጡ ውጤታማ ልትሆኑ እንደምትችሉ ወደ 14 ሳምፕል ኒቾችን አምጥቼ ከነዛ ውስጥ አንዱን ሰሌክት አድርጋችሁ እንድትሰሩ በማሰብ ዝም ብሎ ማውራት ወይ ደግሞ እንደዚህ አድርጎ ማለት አይደለም። እያንዳንዱ እኔ የማሳየው ነገር ማርያምን ሁሉም ነገር ፕራክቲካል ነው። በቲዮሪ የሚታለፍ ነገር አይደለም። ለሚጠቀምበት ሰው እጅግ በጣም ጠቃሚ የሆነ ብር ከፍላችሁ እንኳን ልታገኙት የማትችሉትን ነገር ነው። ቱ ዘ ፖይንት እያንዳንዱን ፕራክቲካል የማሳያችሁና አንድ ልጅ ኮሜንት ምን ብሎ እንደጻፈልኝ ታውቃላችሁ? ይሄን ቪዲዮ አይቶ ዩቲዩብ ቻናል ያልከፈተ መቼም ከፍቶ ሊሰራ አይችልም ብሎ ኮሜንት አስቀምጧል። የሁላችሁንም ኮሜንት አያለው። በነገራችን ላይ መልስ የማልሰጠው አለመቸኝ ስለሚል ብዙ ስራዎችን ስለምሰራና ብቻዬን ስለሆንኩ ነው እንጂ እምጽፉልኝ ኮሜንት የምትሰጡኝን አስተያየት አላይ ማለት አይደለም። እና እጅግ በጣም አመሰግናለሁ። ለዛም ነው አሁንም ደጋግሜ እያስረዳኋችሁ ያለሁት። አሁንም መስማትና መረዳት ከቻላችሁ ደጋግሜ እየነገርኳችሁ ነው። መስራት የምትፈልጉ ኢንተረስቱ ያላችሁ እንደኔ ከድህነት ማውጣት የምትፈልጉ በብዙ ቻሌንጅ እና ስትራግል ያለፋችሁ ሰዎች ብቸኛው ራሳችሁን የምታድኑበት ፌር የሆነ በሰራችሁት ልክ የምትመዘኑበት እና የተሻለ ህይወት ልትኖሩበት የምትችሉት የቢዝነስ ታይፕ ዩቲዩብ ቻናል ከፍታችሁ መስራት ነው። እኔ የኢትዮጵያ ህዝብ በሙሉ ዩቲዩበር ይሁን ማለት አይደለም፣ ግን ኢንተረስቱ ያላችሁ መስራት የምትፈልጉ መለወጥ የምትፈልጉ ሰዎች ቻናላችሁን ከፍታችሁ ስሩ። በአረብ ሀገር ያላችሁ ወንድሞች ልትሆኑ ትችላላችሁ፣ የዩኒቨርሲቲ ተማሪዎች ልትሆኑ ትችላላችሁ፣ የመንግስት ሰራተኞች፣ ብቻ በየትኛውም ሌብል ሆኖ በሚመቻችሁ ሰዓት ሙሉ እንኳን ፉል ታይም ሰጣችሁ ባሰሩ አትሊስት ልክ እንደኔ እንደ ሰይድ ጆብ ውሰዱትና ኢንዘን ጥቅሙ ሲገባችሁ የምትሰሩት ስራ የሚመች ከሆነ ጎን ለጎን ታስገድታላችሁ። ያለበለዚያ ክፍያ ሲጀምርና የተሻለ ኢንካም ጀነሬት ማድረግ ሲጀምሩ ያን
የመንግስት ስራ ሊሆን ይችላል ብቻ እየሰራችሁት የነበረውን ስራ ለቃችሁ ዘን ፉል ታይም ወደ ዩቲዩብ መምጣት ትችላላችሁ። በነገራችን ላይ ሲስተሙ የገባቸውና የተረዱ ሰዎች 3-4 ቻናል ነው እያስተዳደሩ ያሉት። ትናንት ከኛ ቀድመው ሐሳቡ ገብቷቸው የጀመሩ ሰዎች ዛሬ የት ነው ያሉት የሚለውን ሲጀምሩ የነበሩበትን ሁኔታና ዛሬ ያሉበትን ሁኔታ እንደሚከተለው ላሳያችሁ። ተብላችሁ ብትጠየቁ ያው የምትመልሱት መልስ ተቀራራቢ ነው። ለምን አይንከባከባትም? ይደውልላት፣ አንዳንድ ነገሮችን እሷን ሊማርክ ሐምሌና ነሐሴ ላይ ሆኖ ጊዜ ያለኝ ቀኑ እንደ ነፋስ ሽዊልና መስከረም ይመጣል። መስከረም ላይ ቆሞ ደግሞ 12ኛን እየተማረ ነው። ግን 9ኛን 10ኛን 11ኛን አያውቀውም፣ ረስቶታል። እንደ ቀልድ ጊዜው ይሄዳል። ታህሳስ ይመጣል። አሁን 6 ወር ቀረው። በ6 ወር ወደ 100 የሚደርስ ቻፕተር ለማጥናት በጣም አስቸጋሪ ነው። ደስተኛ ለመሆን አሁን ካለንበት ሙድ ወጥተን እንዴት ደስተኛ መሆን እንችላለን የሚለውን ነው የምናወራው። ከዛ በፊት ግን አንድ ምሳሌ ልንገራችሁ። አንድ ጊዜ ሁለት ባልና ሚስት ናቸውና ቤት ሊቀይሩ ደንጋጭ ነገሮችም በሀገሪቷ ውስጥ ይከወናሉ። ዛሬም ወስዳችሁ ወደ ዞምቢዋ የአሜሪካ ከተማ ነው። አሜሪካ በፊላዴልፊያ ኪንሲንግተን የተባለው ከተማ ስትገቡ ሊትራሊ የዞምቢዎች ከተማ ነው የምታገኙ። يوم زي صنحو يوم سبات دندنوا وانا وش البي دندنوا ابلا አርክሽለ በቀደም ይቅርታ ጠይቋል። በመሃል መጥፋቱ በወለድሽበት ሰዓት አንቺ የሱ እርዳታና ፍቅር በሚያስፈልግ ሰዓት አጠገቧ ለመኖሩ ባለፈው ቅር እንዳሰኘሽ ነግረሽ ነበር። ለሱ ይቅርታ ጠይቋል። ይቅርታውን ተቀበለሻል? በጅምላ መጨፍጨፊያ አይደለም። ስለ ጅምላ ጨፍጫፊዎች በኋላ ነግራችኋለሁ። ግን አሁን እኔ እዚህ ጋር ቅሬታዬን ሳቀርብ የሚናደድ ሰው ካለ ይመለከተዋል ማለት ነው። አምሶ ደረደው አልችልም። የማይመለከተው ቅሬታዬን ሳቀርብ ይዝናናል ብዬ አምናለሁ። 60,000 ብር ሲሆን ሶስተኛ አራተኛ ክፍያችን ለኛ ወደ 60,000 ብር አካባቢ ደርሰን ነበር። 100,000 ብር ሲሞላ የመጀመሪያው ትልቁ ክፍያችን 110,000 ብር ነበርና 110,000 ብር ሲሞላ ግን እኔ ወሰንኩ በቃ ያ በእንዲያ እንዳለ ነው እንግዲህ ኢቢኤስ የቤተሰብ ጨዋታ ስሰራ በጣም ጥሩ ክፍያ ይከፈለኝ ነበር። በወቅቱ አንደላቆ የሚያኖር የሚባል ክፍያ ከቤት ኪራይ አንፃር ሳስበው የቤት ኪራይን 10 እጥፍ የሚሆን ክፍያ ይከፈለኝ ነበር። ስለዚህ አንድ 10ኛውን ቤት ኪራይ ክፍያ አስቤዛ ገዝቼ ምናምን ግን የዩቲዩቡ ገቢና አስተዳደጉን ሳየው ዩቲዩብ እንደሚሻለኝ ገባኝ ማለት ነው። ስለዚህ ዩቲዩቡን ለማሳደግ ወደ ራሴ ህልም ለመምጣት የቤተሰብ ጨዋታን በገዛ ፍቃዴ ነው እንደምታስታውሱት ለቅቄ የወጣሁት። ስልጣን የነበረው የመንግስት ነው። ድሮ ስልጣን የነበረው የትልቅ ድርጅቶች ነው፣ የዝነኛ ሰዎች ነው። አሁን ግን እኔና እናንተ ለምሳሌ በዚህ በፌስቡክ እየተገናኘን ነው። ጎግል ላይ ቁጭ ብላችሁ ፈለጋችሁትን ነገር መማር ትችላላችሁ። ከምትፈልጉት ሰው ጋር የምትፈልጉትን ዕውቀት የምትፈልጉትን ልምድ ማግኘት ትችላላችሁ። ይሄ በጣም ጥሩ ዘመን ነው። አብዛኞቻችሁ ፌስቡክ ላይ ቁጭ ብላችሁ ስለማይጠቅም ነገር የምታወሩ፣ ማይጠቅም አርቲክል የምታነቡ፣ ማይጠቅም ቪዲዮ የምትመለከቱ፣ ማይጠቅም ፊልም የምታሳዱ ሰዎች አትሞኙ። ቆም በሉና ቴክኖሎጂውን፣ ፌስቡክን፣ ዩቲዩብን፣ ቴሌግራምን አላማችሁን ለማሳካት መሳሪያ አድርጋችሁ ተጠቀሙ። የሌሎች ሰዎች መሳሪያ አትሁኑ። ይሄ እጅግ በጣም ደስ የሚል ዘመን ነው። በዚህ ዘመን እጅግ በጣም ከሚያስፈልጋችሁ ነገር መካከል ዋነኛው ዕውቀት ነው። ማወቅ፣ ስለ ገንዘብ ማወቅ፣ ስለ ፖለቲካ ማወቅ፣ ስለ ግንኙነት ማወቅ፣ ስለ ቴክኖሎጂ ማወቅ፣ ልጅ ስለማሳደግ ማወቅ፣ ብዙ መረጃ መያዝ። ይሄንን መረጃ ወደምትፈልጉት ቢዝነስ፣ ወደምትፈልጉት የቤተሰብ ህይወት፣ ወደምትፈልጉት መንፈሳዊ ህይወት፣ ወደምትፈልጉት ትምህርት፣ ወደምትፈልጉት ዓላማ ዳይሬክት ታደርጋላችሁ። ይሄንን ለማድረግ ደግሞ ስልካችሁን ተጠቀሙት። ፕሊዝ ጎግል ላይ ግቡ፣ አንብቡ። እናቷ ታማ ተኝታ ዶክተሯ የሚያሳዝን ነገር ነገራት። እናትሽ ኤግዛክትሊ ከ1 ዓመት 3 ወር በኋላ ትሞታለች
አላት። ስሜ ቲሞቴዎስ ዘካርያስ ይባላል። ለማታውቁኝ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ 2ኛ ዓመት የሕክምና ተማሪ ነኝ እና ስለ ኩላሊት በሽታ ዛሬ እንድናወራ ነው እዚህ የመጣሁት ማለት ነው። ኩላሊት በሽታ ሰሞኑን በኢትዮጵያውያን ዘንድ በጣም መነጋገሪያ የሆነና አሳሳቢ የሆነ በሽታ ሆኗል ማለት ነው። መነጋገሪያ የሆነበትን ምክንያት ብዙ ታዋቂ ሰዎችን በዚህ በሽታ የተጠቁ ስለሆነ የሞቱም አሉ። በዚህ ሰዓት እየታመሙ ያሉ ታዋቂ በቅርቡ እንደምናስታውሰው ድምፃዊ ሙሉዓለም ታከለም ታውቋል። በጣም ፕሮግራሙ ላይ ማለት ሁሉንም ቦታዎች ሲያሳይ የሚቀርጽበትን ቦታ እዛ የሆነ ጃኩዚ ፊዚካሊ ስትቀመጥ ፈታ ብለህ ተቀመጥ ብላ እነዚህ ነገሮች ልክ ነው እኮ ያስፈልጋሉ ግን ለሁሉም ሰው የሚሆኑ ናቸው ቢያለስም ስፔሻሊ ደግሞ አይናፋር አይነት ሰዎች ከሆናችሁ ብዙ ጊዜ ከሰው ጋር ጊዜ የማታሳልፉ ከሆነ እንደዚህ አይነቱ ነገር የማይመስል ነው። ወጥቶ ኖርማሊ ከሰው ጋር መሳሳቅ አይቻልም አይደል እንዴ? በዚህ ቪዲዮ መጨረሻ ላይ ሼር ማድረጋችሁ አንድ መንገድ ነው። እሱን በስነ ስርዓት አፕላይ የምታደርጉት ከሆነ ማንኛውም ሰው ከእናንተ ጋር ጊዜ ማሳለፍ ይፈልጋል። ላይክ ማንኛውም ሰው ኢቭን እናንተ ራሳችሁ ኮንቨርሴሽን ውስጥ መቆየት ትፈልጋላችሁና በዚህ ቪዲዮ መጨረሻ ላይ እሱን ሼር አደርጋችኋለሁኝ። ከዛ በፊት ግን እዚህ ቻናል ላይ ስትመጡ የመጀመሪያ ያለበት ሰው አክት እንድታደርጉ ያግዛችኋል። ይሄንን ከያዛችሁ የምትሰሯቸው ነገሮች ከዚህ በኋላ ከባድ አይሆንም። ብዙ ተማሪ ተስፋ የሚቆርጥበት ምክንያት ሰፈሩት የሚቦዝንበት ምክንያት ማይንድ ሴቱ የተማሪ ነው። ስለዚህ ኦፖርቹኒቲም ሲያገኝ አይሰራም። ቤተሰብም አይናገረውም እንደ ተማሪ ስለሆነ ትሪት የሚያደርገው። ቤተሰቦቻችሁ እንደ ተማሪ ትሪት ቢያደርጓችሁ እናንተ ግን ራሳችሁን ማለት ነው። ሶስተኛው መጽሐፍ ደግሞ like fast spoken English as the name is self explanatory fast ባጭር ፋስት የሚያደርጋችሁ ማለት ነው ባንዴ ማለት ነው። alright fast spoken English ስለዚህ ይሄ ያለ ይሄም በጣም የተሻለ ያለ መጽሐፍ ነው። አራተኛውና ደግሞ በጣም ደስ የሚለው መጽሐፍ ደግሞ glorious spoken English at the name glorious ማለት ወርቃማ ማለት ነው። ጥሩ ተነስታ ቀደም ብላ ተነስታ በፍጥነት ለበሰች ነው የሚለው። ስለዚህ get dressed ማለት ነው to put on clothes ልብስ መልበስ ማለት ነው። so what do you mean by get dressed? to put on clothes. to put on clothes. very good. okay ሌላው ከዛ ቀጥሎ hopping to run into ሚላለ hopping to run into በልሲ run into the stranger from the cafe again ባገኘው ብላ ነው ተስፋ ይዛ ባገኘው ብላ ነው የሚለው አይደለ? so run into means to meet someone by chance የሆነ ነገር ቼክ እናደርግና ማትችሉ ከሆነ እንዴት አድርጋችሁ ቀጥላችሁ እንድታባት ነገር አቃፋችሁ ለምታወሩ አሳያችኋለሁ። thank you for coming in በቃ pay attention ከቻላችሁ በኤርፎን ወደ ስክሪፕት ይዛችሁ ቁጭ ብላችሁ በደንብ ስሙ። ከዮሐን ጋር ነኝ። what's up boy? what's up Bobby? say hi beginner. hi beginners. nice. so this is actually like zero level of ትምህርት ነው የምንማረው ማለት ነው። ከመጀመሪያው ጀምሮ መማር ያለብን ነገር ነው የምንሰራው። በጣም ቀላል ነው። so ፕሮናውን የሚባሉ ነገሮች አሉ። ፕሮናውን የሚባሉ በስም ቦታ ተከተው እሺ ይሄውን እየመጣው ነው። ዛሬ ደግሞ ጸዲ ትምህርት ነው ይላችሁ የመጣሁት። እንጀምራለን። ማትረሳችሁ ረምብሻችሁ ከዛ ልጀምር እንደተለመደው እንጀምር። 1 2 3 What's going on guys and welcome to Maraki English with Abby once again. ካልኩኝ ያወጣልኝም ዛሬ እንደተለመደው ጸዲ የሆኑ essential የሆኑ 3 ቃላቶች ይላችሁ መጥቻለሁ። 4 ሊሆኑ ይችላሉ because ይሄ ከዚህኛው ይለያያል ምናምን ያልኩኝ ስለማወራ ማለት ነው። ዛሬ የምናወራባቸው ቃላቶች መጀመሪያ allow እና ፌስ ቱ ፌስ የሚሰሩ የማቃቸውን እንደ ሳምፕል አመጣሁላችሁ እንጂ እኔ ማለቃቸው እንዲሁም በፌስለስ እየሰሩ ሚሊዮነር የሆኑ ማአት ዩቲዩበሮች አሉ። እነ ዴሊ ፈታን እና ኢትዮፎርምን እና ሌሎች ዩቲዩበሮችንም ጨምሮ ግን አንድ ሰው ዩቲዩብ ቻናል ከፍቶ ለመጀመር ይከፍለኛል አይከፍለኝም፣ ህይወቴ ይለወጣል አይለወጥም የሚለውን ቼክ ለማድረግ አሁን ያሳየኋችሁ እነዚህ ሳምፕሎች ከበቂ በላይ ናቸው። ለሚለወጥ ሰው አንድ ቃል በቂ ነው በነገራችሁ ላይ እና ከመግቢያው ላይ ነግሬያችኋለሁ። ሰው ሲበላ ነው ወዝ የሚኖረው፣ ሲኖረው ነው መልበስ የሚችለው፣ ሲኖረው ነው ንጽህናውን መጠበቅ የሚችለው፣ ሰው ሲኖረው ነው የተሻለ ህይወት መኖር የሚችለው። ያሳየኋችሁ ዩቲዩበሮች ሲጀምሩ ፊታቸው እንዴት ነበረ? አቋማቸው እንዴት ነበረ? አለባበሳቸው እንዴት ነበረ? ባክግራውንዳቸው ማለት የሚጠቀሙት ኢቭን ስቱዲዮ ማይክ ነበራቸው ወይ? የካሜራ ጥራቱ ምን ይመስል ነበረ? ክሊርሊ
ያያችሁትና የተረዳችሁት ይመስለኛል። አሁንም አረፈደን። በነገራችን ላይ እነሱ ምናልባት ቀድመውን ስለተወለዱ ወይ ደግሞ ቀድመው ሲስተሙን ስለተረዱት ሊሆን ይችላል። አሁንም ግን ጀምረን ብንሰራ አረፈደም፣ ገና ነው እንደርሳለን። ኢናፍ የሆነ ታይም አለን። አንድ ሲምፕል ነገር ልንገራችሁ። በነገራችን ላይ ከዛሬ 3 ዓመት በፊት የዩኒቨርሲቲ ሌክቸረር ሁኜ ተቀጠርኩ። እንደኔ ሌክቸረር ሆኖ የተቀጠሩ ሰዎች አሉ። እንደነሱ እያስተማርኩ ሌሊት በመነሳት እሁድ ቅዳሜን በመጠቀም የረፍት ጊዜን ፕሮፐርሊ ሳልዝናና እያንዳንዷን ደቂቃ ካልኩሌት አድርጌ ስለተጠቀምኩኝ ዛሬ ከ100,000 በላይ ተከታዮች አሉ። 18 ዓመት ተምሬ 2 ዲግሪ ይዤ ከሚከፈለኝ ደሞዝ በጭራሽ የማይገናኝ ኢንካም አገኝበታለሁ በዚህ ዩቲዩብ ቻናል። ልክ ጓደኞቼ እንደሚያስተምሩት ግን እኔም እያስተማርኩ ነው። ኢቨን ይሄን ቻናል ልሽጠው ብል ቢያንስ ከ2 ሚሊዮን በላይ መሸጥ ይችላል። ያን ስላችሁ ግን እሸጠዋለሁ ማለት አይደለም። ብቻ ያለውን ነገር እንድትረዱልኝና እንዲገባችሁ ስለምፈልግ ብቻ ነው። በነገራችን ላይ እንደዚህ እያንዳንዱ ብትናርጌ ለማስረዳት ነው ሞክረው።